አትሳቂኝ። ቆይ ልንገርሽ ምን ነግሪኝ ነገር የለም። ለምን መጣሽ? አሁን አንቺ ለምን መጣሽ? ቆይ ቃታ አትንገሪኝ። የለመሄድ ነው። ምን አገባሽ? አባቢ ማሚዬ ይሰሙ ልጄ አንቺ እያለሽ ነው የሚለኝ። ታውቂያለሽ አለምዬ አንቺ ላንቺ እያለሽ ይሄን ሁሉ ታረጊያለሽ፣ አንቺ እያለሽ ይሄን ሁሉ ትፈጽሚያለሽ ነው የሚለኝ። መረረኝ እኮ አልኩሽ አለዬ። ከፍቶኛል። የሆነ ነው የምነግርሽ። ሆድ ተከፍቶ ላሳይሽ ነው የምትፈልጊው ነው ወይንስ እንዳብድልሽ ነበር የምትፈልጊው? ንገሪኝ። አሁን እኔ እንድትመልሺ ምናምን አልፈቅድልሽም። ትኬት ተቆርጧል። ካልኛለህ ልጅቷ እግዚአብሔር ይስጣት፣ እድሜዋን ያስረዝምልኝ። ይድልኛል ብዬ ነው ፓስፖርቴን ይዣለሁ። የኔ ወዶች መድኃኒዓለም ገላገለኝ ብዬ ተመስገን ብያለሁ። አለምዬ ጋር ልደውልላትና እንግዲህ አራልዬ አንሺ፣ በእናትሽ አንሺ። ሄሎ ጎሽ አልዬ፣ እንኳን መሰለሽ። ደህና ነሽ? እንዴት ነሽ አሊ? አለሁልሽ የኔ ወደህት። አዎ ያልነገርኩሽ ነገር አለ፣ ደብቄሽ ነበረ። ያልነገርኩሽ ነገር አለ። አሁን እንግዲህ ልነግርሽ ነው። አየር መንገድ እየሄድኩ ነው። ምክንያቱም አንቺም አረፍ በይ። ምን ትሰሪ አትበይ። ምን ትሰሪ ምን ይሰራል የሚኬደው? ምክንያቱም አንቺም ትንሽ አረፍ በይ ብዬ ነው። ከነዚህ ከሰገጤዎች ጋር አብሮ መሰገጥ ደከመኝ። ሲሆን ልኑር ምን ልኑር ብዬ ነበር፣ ግን እግዚአብሔር በጊዜ ሁሉን ያመቻቸልና ለማንኛውም አየር መንገድ ነኝ እኔ ወደት ቻው ልልሽ ነው። እሺ ምን እንግዲህ እውነት ነው። ዛሬ የመጨረሻ ነው። ሲመራችሁ ብዙ ነገር ታደርጋላችሁና ተወስናላችሁ። ያልሆነ ነገር ውስጥም ትገባላችሁ። ምክንያቱም ስትማረሩ ሰው ብዙ ነገር ሲያደርጋችሁ የሆነ ነገር ያልሆነ ነገር ውስጥ ተወስናላችሁ እና እየሄድኩ ነው። አለምዬ ግን ከፍቷታል፣ አብዳለች። አላቀላትም። ምን እንግዲህ ሁሉን ነገር ስነግራት አስቀድማ በር ትዘጋለች እና ለዛ ደብሮኝ ነው ያልነገርኳት። አሁን የደወልኳት እዛ ከሄድኩ እንዳይከፋት እንዳይሰማት ብዬ ነው። የእውነት አይናውቃለች። እንግዲህ ምንም ማለት ጎዳና ቴንሽን ስትሆኑ ሀሳባችሁን አንዴ ሳሰበስቡ ስቀሩ ግን ሰው ልክ ያለው እየመጣልኝ ነው። ቴንሽን ብዙ ነገር አደረገኝ። አንደኛ ያዳይት፣ ሁለተኛ ለምዬ ለእህት ያለ መንገሬ ብዬ ነው። እሱም እስከሚደርስልኝ እዚህ ጋር ጠብቀዋለሁ። ልጁ ቤት ደርሷል። ቁልፍ ሰጥቼዋለሁ። ለማንኛውም ካንቱ ዱባይች መጣላች ሀቢቢ ሁልሽም ሄደሽ የቀረሽበት ቃልዬ ማን ሆና ነው የምትቀርበት? ልመጣላችሁ ነው ዱባዮች። እውነት ይሄን ነው። ስለዚህ ቃል ሰው የረገጠውን ሰው ቃልዬ ሳረግጠረ አይሆንም መጣላችሁ ዱባዮች። እና እንግዲህ ለማንኛውም ቴንሽን እግዚአብሔር ያውጣችሁ እላችኋለሁ። አለምዬ ደግሞ እየደወለችብኝ ነው። ምንድን ነው የምትለኝ? እኔ እንዳላገኝሽ ነው የምፈልገው። ገባሽ? ሄላ ወይ ምን ልትሰሪ መጣሽ? ያምሻል እንዴ? እንጂ ደግሞ አታናጅኝ። እኔ ማግኘት አልፈልግም። እኔ እንዳውም አንቺ ሳገኝሽ እኔ ሆዴ ብሳኛል። ለምን መጣሽ? ያልነገርኩሽ ለዛ አይደለ እንዴ? ቴንሽን አታርጉኝ። በአንድ ሀሳብ ቀልቤን ሰብስቤ ልሄድበት እንጂ ያማችኋል እንዴ? አንዴ በዛ ለምንድን ነው ቴንሽን የምታደርጉኝ? ዛሬ እንኳን ቀልቤን ሰብስቤ ልሄድበት እንጂ ቴንሽን አታርጉ። ሰው መንገደኛ ሲሆን ተረጋጉ። በየደቂቃው ትደውልብኛለች። ምን ላድርጋት ነው? ቴንሽን ሆኜ ሄድብሃለሁ። እንደው ያለሁበትን ቦታ ሰው ባልነገረብኝ መጣሁ
እዛው ደረስኩ ትለኛለች። ከምን መኪና ገብታ ባየር ነው በምንድን ነው የመጣችው? ሰው መፍራት ጀመርኩ እናንተ። አሁንማ አላነሳልሽም ምን እየሆንሽ ነው? ንገሪኝ። ወይ ልንገርሽ ምንም የምትነግሪኝ ነገር የለም። ለምን መጣሽ? ለምን መጣሽ? አትንገሪኝ። የለመሄድ ነው። ምን አገባሽ? ምን ለመሄድ ነው እንደዚህ አገባሽ አንቺ? የለመሄድ ነው እንደዚህ ሆንሽው። ለአንቺ ምን ነገር ይጠበቅብኛል? ምን ሆነሽ ነው? ለእያንዳንዱ ሰው መተንተን ነበረብኝ ህይወቴ። ቆይ ወዲህ ለመሄድ ነው። ምንም አያገባችሁም። በቃ አያገባችሁም። ሲኦልም ልግባ። ለምን በቃ አልፈልግም። እቴ ምን አረኩሽ? ምንም አንቺ ምንም አላረግሽኝም። ያረጋኝ ቆይ ምን ለማለት ፈልገሽ ነው? እያሾፍሽ ነው። ለምንድን ነው የማሾፈው? እሰራልሻለሁ ብለሽ ነበር። ማሾፈ ተሰልፈኛል። ቆይ አናግሪኝ፣ መጀመሪያ አናግሪኝ። ምንድን ነው የሆንሽው? እኔ እኮ ብራይር ነው እየቸኩዬ የመጣሁት። ምን ሆነሽ ነው ግን? መሄድ ፈለኩ። ወዴት ነው የምትሄጂው? በቃ አንድ በጣም የምትወደኝ እህቴ ነይ ቃልዬ፣ በቃ እፎይ በይ። እህትሽን ማንገበገባት አንቺ ማረፍ ነይ ብላኛለች። በቃ እኔ መቼ ከፋኝ? እኔ መቼ ከፋኝ? ሲያንገበግቡሽ እኔ ደግሞ ከፍቶኛል። ገባሽ? እኔ ያለሁልሽ ትችያለሽ። እኔ ያለሁልሽ እህቴ ምንም አያገባሽም። አሁን አሳልፊ ነይ። በፍጹም እኔ አሳልፊኝ። እኔ እንዳውም ሳኔ እኔ ሞቼ ነው እንጂ ልትሄጂው ዛሬ እኔልሽ እንዳውም ያልነገርኩሽ ልንገርሽ እንዳይከፋሽ ብዬ ነው። አዎ በቃ እኔ እንደገና ደግሞ የቃል ቤተሰቦች ብሞትም ምንም ይውልኝ ብዬ ነው ለቤተሰቦቼ ህይወቴን ስለማልደብቃቸው። አንድ ነገር ልንገርሽ፣ እኔ እኮ ያልኩሽ እኮ ማለት ነው በኋላ እንዳታዝኝ ብዬ ነው። አንድ ነገር ልንገርሽ አይደል? እኔ በህይወት ገለሽኝ፣ በሬሳዬ ላይ ተረማምደሽ እንጂ እኔ እህትሽ እያለሁ በፍጹም አትይ። በቃ እኔ ከፍተኛል፣ መሮኛል። በቃ ተይኝ። በፍጹም እኔ ያለሁልሽ፣ እኔ እህትሽ እያለሁ ነው ሁሉም አንድ ነው። እኔ እያለሁ ምንም አንቺ ብትኖር እኔ እያለሁ ይከፋሽ። ምንም የምትለውጥልኝ ነገር የለም። አይቻልም። በቃ አብረን እኔ የሚለወጥም አብረን ነው ያለኝም ትገኝቻለሽ እንዴ? አይ ቃልዬ፣ እኔ በእኔ የሚጨክን አንጀት አለሽ? ምንም ቢሆን በቃ አልፈልግም። ልትገዢ ነው እንዳንቀሽ ታዲያ? ድሮም እኮ እኔ አንቺን ያልጠራሁት ለዛ ነው። በእኔ የሚጨክን አንጀት አለሽ? እንደዚህ የምትሄጂው ለምንድን ነው? መሄድ አንቺን በሄድ ምን አገባሽ? ምን አጨናነቀሽ? እፎይ ብዬ ሰው እፎይ ብሎ ቢሞት ምን አለበት? እፎይ ብዬ ትንሽ እንኳን ብሞት ምን አለበት? በአንቺ ምክንያት እዚህ ልትገደብብኝ ነው ታዲያ? በአንቺ ምክንያት እዚህ ልቀር ነው? በእኔ ምክንያት ሰው ተረጋጊ አለኝ። እኔ የምነግርሽ ተረጋጊ። በኋላ የትም አትሄጂም። ሁሉም ይቀራል እንጂ ሌላ ምንም ቀር ነገር የለም። እየመጡ እኮ እያንገበገቡሽ ነው ተራ በተራ። አንዴ ቤቴ እየመጡብኝ እኮ ነው። ሰላም የነሱኝ እኮ ቤቴ። እኔ ተንገበገብኩ ብዬሻለሁ እንዴ? ኖ እኔ ደግሞ ሰላም አልሰጠኝም። ያ ነገር ገባሽ? ለምን አንቺም ሰላም አጣሽ፣ እኔም ሰላም አጣሁ። ሁለታችንም ሰላም አጣን። ለምንድን ነው ሰላም አጣፍቷል? በቃ ለዛ ነው ከፍቶኛል። እህቴ የሆነ ነው የምነግርሽ። ኮት ተከፍቶ ላሳይሽ ነው የምትፈልጊው ነው ወይንስ እንዳብድልሽ ነበር የምትፈልጊው? ንገሪኝ። አሁን እኔ እንድትመልሺ ምናምን አልፈቅድልሽም። ትኬት ተቆርጧል። ካልኛለህ ልጅቷ እግዚአብሔር ይስጣት፣ እድሜዋን ያስረዝምልኝ። በፍጹም እኔ እዚህ ያለው በፍጹም አትክፍኝ አለኝ። እውነት ድሮም አንቺን ያልጠራሁበት ቴንሽን እንዳታረጊ ብዬ ነው። በቃ ፈለኩበት ሲሆንም ልግባ። ምን አጨናነቀሽ? እኔ ከፈለኩስ እኔ ከመረኩስ እኔ ያላንቺ በቃ አንቺ ደግሞ ፈጣሪ ጻፈልሽ ካለ እኔ ያላንቺ አንቺ ያለኔ አይሆንልንም። ታውቂያለሽ እኮ በቃ ስሪ፣ ከፈለክስ ስሪ። አሁን እኔ ተይኝ ልሄድበት። ማንም የለኝም። ምክንያቱም ለኔ እኮ አንቺ ማለት ጓደኛዬም እህቴም ሁሉ ነገር ነሽ። ግን አንቺን አጥቶ መኖር ለኔ ሞት ነው። ያገባሽ እኮ ተይ በቃ። እኔ ሰላም ነው የምፈልገው። ሰላም አጥቻለሁ። በቃ ቤቴ ውስጥ ድረስ እየመጡ እኮ ነው የሚያንገበግቡ። ምተኛ መሰለሽ እንደ ሌሊት አልተኝም እኮ ገባሽ? እረፍት ሳጥቶ ይቻለሁ ነው። እኔ ሳላሳዝንሽ ምንም ሰው ለሰው ብሎ ዋጋ ከፈለ። በቃ እስካሁን ከፈለ። ይበቃኛል። ደከመኝ። አሁን ደከመኝ። ደክሞሽ ያውቃል? አሁን ላይ ደርሼ ደከመኝ። ናባቢስ ቢሰሙ ስለና አባብዬ ጨራሽ አታሽብኝ ነው። እኔም እዚህ አደባባይ ላይ እንዳለቅስልሽ ነው። እሱ ያሳዝንሽ ናቴስ ምንድን ነው የምላት? እሺ ለአባቢስ ምንድን ነው የምለው? ሄደች ጥላን ሄደች። ቃልዬ ጨክናል በላ ምን
ልበለው መሄድ ከፈለኩ በእኔ ህይወት አንቺ ህይወት ተስተካክሎ ማየት አትፈልጊም እንዴ? ህይወት እንዲያበባ አትፈልጊም እንዴ? እዚሁ ማስተካከል ነው እዚህ መቼም እንገርሽ አይደለ ሰማይ ከፍ ምድር ዘቅ ብል እዚህ ሀገር አይስተካከልም የኔ ህይወት ገባሽ? አንዴ ካንዱ ጋር እየደረኩ ምንድነው አንቺ እኔ ያልከፋኝ እኔ ያልከስኩት አንቺ የምታለቅሽው ምን ለምኮን ብለሽ ነው? መናገር አልነበረብኝም ማለት ነው። መንገር አልነበረ የተሳሳትኩት እኔ ነኝ ማለት ነው። ይኸውልሽ አንድ ነገር ልንገርሽ እንድትረጋጊ ያህል የረሳሁት ቃል እሱ እስከሚመጣ ድረስ ነይ እዛ ጋር ቁጭ ብለን እናውራ። ቁጭ ትያለሽ። እንደዚህ ማልቀስ ግን አይጠበቅብሽም። ይሄንን ምን ባኮ እያስመጣሽው ነው። መንገደኛ ደግሞ አያለቅስም። ላንቺ መናገር አልነበረብኝም እንዴ? ኦሆ ፈጣሪ ትዕግስቱ ስጠኝ። ሻንጣ እኮ አጉላላሽብኝ። እውነቴን ነው ስነግርሽ። ደከመኝ እኮ ለማንኛውም ማለት ነው እልሽ ለአንቺ ስልሽ እሺ ብዬሻለሁ። ገባሽ? እዛም ብሄድ አንቺንም ባያየሁ አይቀናኝም ብዬ ማለት ነው። ስለዚህ ሴትዮዋስ ለአንቺ ይሻልኩ ቦታ ሰጠው። ሴትዮዋ አታዝንሽም? ዋጋ ከፍላ ወጥታ ወርዳ ለኔ ብላ ቢዛው እኮ ሊቀጠልብኝ ነው። አንቺ አላሳዝንሽም እንዴ? እሷ ሳታሳዝንሽም እንዴ? አንቺ ቢያንስ እኮ ለኔ ሳታማክሪ አንድ ነገር እሷ አታሳዝንሽም? እሺ 5 ደቂቃ እንኳን ከመነሻሽ እስከ መድረሻሽ ጧት እንኳን ማደርሽን አለማድረሽን ደውዬ አውርተን ደህና ነኝ እዚህ የት ነሽ? እዚህ ቤተክርስቲያን የት ነሽ? እዚህ ጸበል ተባብለን አይደል እንዴ የምንዘጋው? አንድ የምትሄጅባትን እንኳን ሳትደብቅኝ የምታወሪልኝ ሰው ዛሬ ደብቀሽ እዚህ ደረጃ በቃ ምክንያቱም በማን ብትሳወራው ሁሌም እየፈረሰብኝ ነው። አሁንም እኮ ሳወራሽን እኮ ሮጠሽ የመጣሽብኝ ባልነገርሽስ? ገባሽ? ለሰው መንገድ ማለት መሰናክል ሆነኝ ማለት ነው። እና ሴትዮዋ አሁን አንቺ ሴትዮዋ ምን ላድርግ? እኔ አላሳዝንሽ፣ እኔን አትውደጂኝ፣ እኔን ጥይኝ። ግን ትንሽ ማዘርና ፋዘር አያሳዝኑሽም እኮ? እነሱ ቢያሳዝኑኝ እኔ እኮ ልሞት አይደለም እኮ ሰው እኮ ልንገርሽ አለም ያተሳሳቻል። ሰው እኮ ሲሞትም ይለያያል። ልሞት አይደለም የምሄደው እኮ ህይወቴ ይሻሻልልኝ ነው። ገባሽ? አንድ ሰው እኮ እናት አባቱን ነግሮ እኔን ነግሮ ተመርቆ በቃ ደርሼ ልምጣ በምክር ተመካክረን ቢሆን እኮ ምንም ችግር የለም። እቤት ምንም ችግር የለውም። ምንም በደፈናው እንደዚሁ ገና ወንዶች አስቸገሩ ተብሎ ብሄዳለ መረረኝ አቅሜ በላይ ሆኑ። በቃ ወይ እዛ ጋር ደህና ባል ባገባ እሱ ይከለከልልኛል። አሁን ማን ይከለከልልኛል? ያለ ክርስቶስ ገባሽ? ያን እያዩ እኮ ነው እንደዚህ የሚያደርጉት። አባቢ ማሚዬ ቢሰሙ ልጄ አንቺ እያለሽ ነው የሚለኝ። ታውቂያለሽ አለምዬ፣ አንቺ ለአንቺ እያለሽ ይሄን ሁሉ ታረጊያለሽ፣ አንቺ እያለሽ ይሄን ሁሉ ትፈጽሚያለሽ ነው የሚለኝ። መረረኝ እኮ አልኩሽ አለዬ። ደክሞሽ አቅም እህቴ ደከመኝ። ቢደክምሽ መስዋዕት መሆን አለብሽ ለእናትና አባትሽ። ተይው ለኔ እናትና አባታችን እና ሴትዮዋ አታሳዝንሽም? አሁን እንደዚህ ያደረገችው ምን በቃ እሷም ታሳዝነኛለች። በእርግጥ ለምን ለፍታልኛለች፣ ደክማልኛለች፣ ዋጋ ከፍላልኛለች። ለማታውቀው ሰው ማለት ነው። ገና ሳዘነችኝ ብላ ማለት ነው። እሷስ እሺ፣ እኔ ደግሞ በቃ መውጣት ነው የምፈልገው ከዚህ። በቃ ግርግር ብሎኛል፣ ሞልቶብኛል። ገባሽ? ምንም ማድረግ አይቻልም። ምንም ምክንያቱም በደፈና ሁሉን ነገር ስለምታበላሽ ምንም ማድረግ አይቻልም። በቃ ከዚህ በኋላ አትሄጂም። በቃ የእውነቱን ነው የምነግርሽ፣ አትሄጂም። ምክንያቱም እኔስ ማን አለኝ? ለማን ነው የማማክረው? ለማን ነው የማወራው? ለማን ነው የማጫውተው? ጓደኛዬ እህቴ አንቺ አይደለሽ እንዴ? ይሄ ሁሉ ጭካኔ ጥሩ ነው እኮ። ደከመኝ፣ በቃ ማውራት አቅቶኛል። አሁን ዝም ልትይኝ ትችያለሽ? እኔ ዝም አለልሽ። የሰው ልብ ለካ ይሄን ያክል ድረስ ነው። አዎ፣ ምክንያቱም አሁን በቃ ተሸካክሯል። የኔ ልብ ግን እድሜ ልኩን ያው ነው፣ ሁሌ እንደተንሰፈሰፈ ይኖራል እኮ። ምን ላድርግ ታዲያ? ምን በኔ ቦታ ብትሆኝ አንቺ ምን ታደርጊያለሽ? እኔ ለቤተሰቦቼ ስል መስዋዕት እከፍላለሁ። ምን አድርገሽ? ከሁሉም ነገር ራሴን ተጎድቼም ቢሆን ከፈጣሪ እየለመንኩኝ ራሴን መስዋዕት አድርጌ መኖር ነው የምፈልገው። ለምን
ራስ ወዳድነት አይሆንብሽም? ራስ ወዳድነት አይደለም። ጥለሽን ስትሄጂ ማን ነው? ራስ ወዳድነት አይደለም። በተለያየ መንገድ አታስቢው እንጂ ራስ ወዳድነት ማለት ሳይሆን በቃ ሰው ኮንፈርት የሚሰጠው ማድረግ ነው። እዛ ሲሄድሽ ምን ያክል እንደሚደላሽ ታውቂያለሽ? በቃ ነሽ ያጭቅጭቅኝ እኔ ደክሞኛል። ቴንሽን እዛ ሲሄድሽ ምን ውስጥ እንደምትወድቂ ታውቂያለሽ? እንደኔ እንደናትሽ ልጅ ያለ መሰለሽ? አልፈልግም። አሁን ከዚህ በኋላ አትሄጂ። ምን እየሆንሽ ነው? ተረጋጊ እንጂ ቆይ። እሺ ተረጋግተሽ መሄድ ትችያለሽ። ከዚህ በኋላ ቆይ ቆይ ተረጋግተሽ እንሂድ። በቃ ለአንቺ ስል የሴትዮዋን ከሴትዮዋ አንቺን እህቴን አስበልጬ ልቅር? አዎ በቃ